ስለ ገንዘብ የሚገርመኝ ልንገርክ በጣም ብዙዎቻችን ገንዘብን ስንይዘው የኛ ነው የሚመስለን በቃ የሆነ ሰው የያዘው ገንዘብ የሱ አድርጎ ነው የሚቆጥረው ገንዘቡ አይደለም የሱ ኖቱ አይደለም የሱ የገንዘብ ቁጥሩ ነው የሱ ሊሆን የሚችለው ለምሳሌ አንድ ሰው 200 ብር እጁ ላይ ቢኖር የ200 ብር ቁጥሩ ነው የሱ 200 ብር ሊያደርግ የሚችለውን አቅም ሁሉ የሱ ይሆናል ማለት ነው ከዛ ውጪ ግን የገንዘብ ኖቱ የሱ አይደለም የገንዘብ ኖቱ የመንግስትና የሀገር ነው ስለዚህ የፈለገውን ነገር ሊያደርግበት የሚችለው በቁጥሩ እንጂ በኖቱ አይደለም በኖቱ ጌጣጌጥ ቢሰራ ወይ የሆነ ሊጫወትበት ቢሞክር ያስጠይቀዋል ያስከስሰዋል እና ይሄንን ነገር ብዙዎቻችን የምናስበው አይመስለኝም ከዛም አልፎ ደግሞ ብዙ ነገሮች አሉ ለምሳሌ ከዛ ውስጥ ሶስቱን ልንገርክ መጀመሪያ ገንዘብ ሊከበር ይገባዋል ስነ ምግባር ልታሳይለት ይገባዋል ለምን መሰለ የሀገር መለያ ስለሆነ በጣም ብዙ ጊዜ ሀገሮች ሊለዩ የሚችሉበትን መንገድ አይተ ከሆነ በገንዘብ ኖታቸው በብሔራዊ መዝሙራቸው በሰንደቅ ዓላማቸው ወይም የተለየ መለያ እየተፈለገለት ይለያል አንድ ሀገር ከሚለያቸው ነገሮች አንዱ ወይም ስለ አንድ ሀገር ስትገልጽ መለያ ከሆነው ነገር አንዱ ደግሞ የገንዘብ ኖት ነው ስለዚህ እንደ ሀገር መለያ ስለሆነ ሊከበር ይገባዋል ማለት ነው ሁለተኛው ነገር ደግሞ የገንዘቡን እድሜ ታሳጥረዋል እንደፈለክ በጨመደድከው የሆነ ነገር በሰራበት ባግባቡ ባልያስከውልክ ገንዘብ እንትኑን ያጣልና የመጎሳቆሉ ነገር እየተበላሸ ሄድና እንዲጓደል ወይም እንዲቀደድ ያደርጋል ያ ደግሞ ገንዘቡ እድሜውን ያሳንሷል እድሜው ሲያንስ ምን ይሆናል መሰለ ሀገርና መንግስት ተጨማሪ ወጪ እንዲያወጡ ያደርጋቸዋል ማለት ነው ሶስተኛው ነገር ሀገር እንደ ኢኮኖሚ የገንዘብ ኖትን በድጋሚ እንድታሳትም ያደርጋታል አንተ የምትቀደው ወይ አንተ የምታበላሸው የማታስተካክለው ገንዘብ ኖቱን ለማሳተም ስትል ሀገር በድጋሚ ወጪ ታወጣለችና ያ የኢኮኖሚ አቅምህንም እንደ ሀገርና እንደ ህዝብ ይጠይቃል ስለዚህ እንደዚህ አይነት ነገሮች እንዳይኖሩ ከፈለ ገንዘብን በአግባቡ መያዝ አለበት ገንዘቡ ንብረትነቱ ያንተ ቢሆንም ኖቱ ያንተ ስላልሆነም ጭምር ልታከብረውም ይገባልና ያንድ ሀገር መለያ መሆኑን ምን ረሳ ይመስለኛል 5 ብርን እንኳን ይዛ 5 ብር ስለሆነ ልትንቀው አትችልም 5 ብር ያንድ ሀገር መለያ ነው ስለዚህ ሊከበር ይገባል ከዛም አልፎ ደግሞ የገንዘብ የመግዛት አቅሙ ምንም ሊሆን ይችላል በፌስታል ሙሉም ይዘሂድ ግን ያ ገንዘብ የሀገሪቱ መለያ ነው ስለዚህ ክብር ልታሳየው ይገባል ልክ እንደ ሀገር መለያ ከዛ ውጭም ደግሞ ሊያስጠይቅህ ይገባል የሀገር ኢኮኖሚ ነው የሚወጣበት ብዙ ነገር ስላለ ማለት ነውና እጃችን ላይ ስላለ ብቻ ኖቱ የኛ መስሎን አንዳንዶቻችን ጌጣጌጥ አንዳንዶቻችን የሆነ ነገር ባንሰራበት ጥሩ ነው ብዬ ስለማስብ ነው አላቅ Tecnologia! Hey!